ዋትስአፕ እንዴት ናችሁ? ከሁለት ሳምንት ቆይታ በኋላ ተመልሻለሁ። ለሁለት ሳምንት ምንም አይነት አፕዴት ፖስት አላደረኩም። እንደምታዩት ወደ ዶርም ነው ያለሁት እና አዲስ ቦታ ላዘጋጅ ነው። ለመቅረጽም ችግር የለም። ለጊዜው ግን ዶርም ላይ ሆኜ ነው የምቀርጸው። አልጋዬ ላይ አስቀምጬ እንዴት አያችሁት? ማይክ ማያስኩ ማይኩ ደግሞ እየረበሻችሁ እንደሆነ አውቃለሁ። ኤኒዌይስ እንዴት ናችሁ? አቤኔዘር ይባላል። አዲስ ናችሁ ሰዎች ፈርስት ኦፍ ኦል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። እንደምንም ብለን 20 ሺህ እንግባ። ሰው የዚህ ሳምንት አፕዴት አክቹአሊ የዚህ ሳምንት አይደለም የሁለት ሳምንት እንታልኳችሁ። ሁለት ሳምንት አፕዴት አላደረኳችሁም። የሁለት ሳምንት አፕዴት ከመናገሬ በፊት በዚህኛው ሳምንት ፊውቸር ትሬደር ኦፍ ዘ ዊክ አይነት ስታፍ ተብያለሁ በአንድ ፕሮግራም። በጣም ደስ የሚል ሳምንት ነበረ። በ10 ቀን ውስጥ 2 ፒያውስ ስላገኘሁኝ ማለት ነው። በዛኛው በ50 አካውንቴ ብቻ ደስ የሚል ሳምንት ነበረ። በዚህ ነው ደስ የሚል ሳምንት። በትሬዲንጉ ደግሞ ታዩታላችሁ። አሁን ግራፉ ላይ ገብቼ ታያችኋለሁ። ስለ ሁሉም ነገር እናወራለን። መጀመሪያ ግን እንዴት ናችሁ እናንተ? ሳምንታችሁ እንዴት ነበረ? ያሳለፋችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ፣ ምን አይነት ሳምንት እንደነበራችሁ ማለት ነው። አይ ሆፕ አሪፍ ነው ብዬ ተስፋ አረጋለሁ። ኦብቪየስሊ ብዙዎቻችሁ ትሬድ አላረጋችሁም፣ ምክንያቱም የክሪስማስ ዊክ ስለነበረ። አሁንም ይሄ ሳምንት አለፈ። አይ ሆፕ ሰኞ ቮሊዩሞች እየመጡ ነገሮች እየተስተካከሉ ይላሉ ብዬ ተስፋ አረጋለሁ። በዚህ ምክንያት ይሄ ዊክ እንደው እንድጠላ እንዳያደርገኝ እየፈራሁ ነው። የክሪስማስ እንትን ትሬድ ስለሚያበላሽ እንድጠላው እንዳያደርገኝ እፈራለሁ። ኤኒዌይስ አፕዴቱን ገብተን እናያለን። ስለ ጊቫዌው ደግሞ አንዳንድ ነገር ልንገራችሁ፣ አፕዴት ስላለ ማለት ነው። ጊቫዌው ያለፈው ያሸነፋችሁ 3 ሰዎች እስካሁን እንዳልገባላችሁ አውቃለሁ። የ5500 ፈንድ አካውንት ማለት ነው። $100 ግን እስካሁን 2 ሰዎች ያው እንደምታዩት $100 አንደኛ ሰው ይሄ ነው፣ ሁለተኛ ሰው ይሄ ነው፣ ሶስተኛ ሰው ያሸነፈው ደግሞ መጨረሻ ላይ እነግራችኋለሁ። ሶስተኛ ያሸነፋለ። $100 ኦልዌይስ እንደቀጠለ ነው። እሱ እንዴት ነው የሚሆነው? አሁንም $100 ጊቫዌው የሚሰጠው ኤችኤፍ ብሮከር ወይም ኤችኤፍ ብሮከር ኤችኤፍ ማርኬት ወይም ኤችኤፍኤም ብሮከር እሱ ነው። እነሱ ድርጅቶች ነው የሚሰጡት። እኔ የምጠቀመውን ብሮከር ስለሆነ ለእናንተም ሪኮማንድ ማድረጋችሁ ብሮከር ነው። እሱ መጠቀም ትችላላችሁ። እንዴት ነው $100 ደግሞ መሳተፍ የምትችሉት? ሊንክ አለ ኤችኤፍኤም የሚል ማለት ነው። በዛ አካውንት ከፍታችሁ ትሬድ ካረጋችሁ ራንደምሊ ሰው ይመረጥና $100 ይሰጣል ማለት ነው። $100 ጊቫዌው እንደዛ ነው። የ5000 ፈንድ አካውንቱ ደግሞ በየሳምንቱ ለ3 ሰው ነበረ። አሁን ደግሞ በወር ለ6 ሰው ብቻ ሊሆን ነው። በወር ለ6 ሰው፣ ያ ማለት በወር ሳምንት ለ3 ሰው ማለት ነው። እንደዛ ነው የሚቀጥለው። ስለዚህ የዚህኛው ሳምንት የዚህኛው 2 ሳምንት ያሸነፋችሁ ሰዎች ማድረግ የሚጠበቅባችሁን ያው ሪኳየርመንት ታውቃላችሁ። ምን ማድረግ $5000 ምን ማድረግ አይጠበቅባችሁም፣ ሰብስክራይብ ማድረግ ብቻ ነው። $100 ግን አካውንት ከፍታችሁ ትሬድ ማድረግ አለባችሁ። ኤኒዌይስ ያው አንዳንድም ነገር እያሰብኩ ነው። ሆፕፉሊ ቀጣይ ላይ አኖንስ አደርጋለሁ ብዬ ተስፋ አደርጋለሁ። ተጠባበቁ። በዚህ 2 ሳምንት ኦር 3 ሳምንት ውስጥ ማለት ነው። እኛም አሁን ግቢ ፈተና ልንጀምር ነው። ፋይናል እንዴት እንደማደርገው አላቅም። I have no clue። በነገራችሁ ላይ ፋይናል ሊጀምር ነው። ቪዲዮ እንዴት ነው የምትቀርጸው ምናምን ነገር I don't know። ትሬድ እንዴት ነው የምታደርገው I don't know። አሁን ፊገር ኢት አውት። ያለፈው ዓመትም ፊገር አውት አድርገነዋል። ያለፈው ዓመትም ፊገር አውት አድርገነዋል። አሁንም ፊገር አውት ይደረጋል። ምንም የሚል ነገር የለም። ቸኮልኩባችሁ አይደለም። ምክንያቱም ዶርም ላይ ለጊዜው ብቻ ተመልሰው መምጣታቸው ስለማይቀር ለመቅረጥ አይመቸኝም ስል ሰው ካለ ኮምፎርታብል ሆኛል አወራ። ኤኒዌይስ ወደ አፕዴቱ እንሂድ። ወዳችኋለሁ። መጀመሪያ ትሬደር ኦፍ ዘ ዊክ የተባልኩበትን ቦታ ማነው ፊቸር ትሬደር ኦፍ ዘ ዊክ የሚባለው የተባልኩበትን ቦታ አሳያችሁና ከዛ ወደ ትሬዱ እንገባለን ማለት ነው። ፈርስት ግን ሰብስክራይብ ያላደረጋችሁ ሰዎች አሁኑ ሰብስክራይብ አድርጉ። ኦልሞስት 12 ሰው ነው የቀረው። 17200 ልንገባ። ሰብስክራይብ አድርጉ። 20 ሺህ እንደምንም ብለን አይ ቲንክ በ2 ወር ውስጥ እንገባለን ቤት ተስፋ አደርጋለሁ። 2 ወር 3 ወር ውስጥ ማለት ነው። ስለዚህ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። ወደ ፊውቸር ትሬደር የተባለ ቦታ ደግሞ ትሬዱን አሳያችኋለሁ። ቀድመን ግን የተባለውን ቦታ ፊውቸር ትሬደር ተብዬ ሊስት የተደረጉበት ቦታ ላሳያችሁና ኤፍቲኤም ላይ ነው፣ ትዊተር ላይ ወይም አዲስ ስሙ አይ ቲንክ ኤክስ ነው መሰለኝ። ስለዚህ በዛ ላይ ስታዩት እዚህ ጋር እንደምታዩት ያው ኤፍቲኤም ፊውቸር ትሬደር ኦፍ ዘ ዊክ። ያው አንዳንዶቹ ስቲል የምን ፒያውት ምንም አይነት ፒያውት አላገኘም የሚሉ ሰዎች በ10 ቀን ውስጥ ብለውኝ ነበር። ያው ፒያውት ኢን 10 ዴይስ ያገኘሁበት ጀስት ያው ዩቲዩብ ላይ እንደምታውቁ አውቃለሁ። ግን አንዳንድ ሰዎች አዳዲስ ሰዎች ሊሆኑ ስለሚችሉ ለነሱ ፕሩቭ ለማድረግ ሳይሆን ጀስት ደስ ስላለኝ ላሳያችሁ ብዬ ነው። ቀጥታ ወደ እንትኑ እንገባለን። ያለፈው የነገርኳችሁ የሰራሁላችሁ ሲሚላችሁ ከሆነ 70% ዲስካውንት የነበረው የፈንድ አካውንት ለመግዛት ማለት ነው። አይ ቲንክ $18 እየገዛችሁ ነው። ስቲል አለ። ዛሬ ፖስት ቢደረገው እሁድ ነው አይደለ? 2 ቀን ይቀረዋል። አላለቀም።
የ60% ካለቀም እኔ አክቹአሊ ገዝቻለሁ። ይሄ የ5000ንም የ25000ንም ገዝቻለሁ ሁለቱም። የ25000 ከፈልጋችሁ ኢንስታንት ፈንድ የ$10000 እና የ$25000 በ50% ዲስካውንት ማግኘት ትችላላችሁ። ስለዚህ መጠቀም ትችላላችሁ። አሁን ተጠቀሙ። ይሄ እሁድ ቪዲዮ ከደረሳችሁ ማለት ነው። ከእሁድ ካለፈ ደግሞ ስቲል በ65% ዲስካውንት ማግኘት ትችላላችሁ። አቤኔዘር 65 በሚለው ማለት ነው። የፕሮፈርሙ ሊንክ ዲስክሪፕሽን ላይ አለ። ፈንድ ቴሌ ማርኬት ብሎ ዲስክሪፕሽን ላይ ይቀመጣል። ስለዚህ የ5000 የ10000 የ25000 እና የ50000 የሰከንድ ስቴፕም እንደዛው ማለት ነው በርካሽ 50% ዲስካውንት። እስከ መቼ ነው የሚቆየው? እስከ 70% ዲስካውንት መቼ ነው የሚቆየው? ጃንዋሪ 5። ዛሬ ጃንዋሪ 4 ነው። አንድ ቀን ያለው አክቹአሊ 2 ቀን አይደለም። ስለዚህ መጠቀም ትችላላችሁ። ካለፈ ደግሞ ካለፋችሁ ይሄ ቪዲዮ አልፋችሁ ከደረሳችሁ ደግሞ በ65% ያ ማለት 5% ብቻ ነው የሚቀንስባችሁ። በ65% ዲስካውንት አቤኔዘር 65 በሚለው ማግኘት ትችላላችሁ ማለት ነው። ወደ ዛሬ ቻርት ላይ ገብቼ ማሳያችሁ አይመስለኝም፣ ምክንያቱም ቻርቱ ላይ ምንም አይነት እንትን አልሳልኩም። ያው እንደምታያችሁ ላይኖች ነው ያሉት እንጂ ፍሪ ያረኩባችሁ አልሳልኩም። ዳሽቦርድ ላይ ገብተን እንይ። ያለፈው ያቆምነው እዚህ ጋር ነበር $55 ሉዝ ላይ ማለት ነው። ቀጣዩ ቀን ያው እንግዲህ ቀጣዩ ሳምንት ትሬድ አድርጌያለሁ። ጥሩ አይደለም። ያው የሁለት ሳምንት አክቹአሊ አፕሎድ አላደረኩም ነበር። ይሄ ብቻ ነው በትሬድ የወሰድኩት። ያው ምንም ትሬድ አልወሰድኩም ብያችሁ ነበር፣ ግን ይሄን ትሬድ ወስጃለሁ። ይሄ ደግሞ $26 ዝም ብዬ እንኩ ያልኩት ነው። ይሄን ማለት ነው። ምክንያቱም ክሊር ሴታፕ ያገኘው መስሎኝ ነበር፣ አግኝቼም ነበረ። ያው ላይኑ ላይ እንደምታዩት እኔ የምጠቀማቸው አሁን ስለ እነዚህ ላይን ማልሰራበት ምክንያት እኔ አሁን እናንተን ላይክ ኦብቪየስሊ ፔአውት ያገኘውባቸው በእነዚህ ግን ስቲል ራሴን ፕሩቭ አላደረኩም ይሄ ራይት መሆኑን ማለት ነው። ስለዚህ እንዳልዘባረቅባችሁ ብዬ ነው። ገብቷችኋል? ሜቢ ይሄን ኮንሴፕት እነዚህ እንትኖች ሰምታችሁ ላታቁት ትችላላችሁ እና እኔ መጥቼ በእኔ ሚስሊድ እንዳትሆኑ ስለምፈልግ ነው። አሁን የክሪስማስ ታይም ስለነበረ ብዙም እንትን ያላለኝ ብዙም የተጠቀምኩባቸው አልነበረ። ሶ ሚስሊድ እንዳላረጋችሁ ነው። ገብታችሁ ደጋግሜ ማልሰራው። አሁን እዚህ ጋር በዚህች ያለን ይሄ ካንድ ላይ ኤግዛክትሊ በዚህች ላይ ሪጀክት ተደረገች። ወደታችን ወረድና ለምሳሌ ይሄ ላይ እንታያችኋል። በዚህ ካንድል ወደ ላይ ወጥቶ እችኛው ካንድል ላይ ኤግዛክትሊ በዛ ላይ ማለት ነው ኤግዛክት ዲጂት ነው ሪጀክት የተደረገው። ወርዶ ወደ ላይ ወጣ ማለት ነው። ወርታች ብንወርድም እንደዛው ነው የሚሆነው። አይታችሁታል። እዚህ ጋር ላይ በእነሱ ነው ላይክ ሞስት ታይም ሪስፔክት የሚደረግ አይነት ላይን ነው ፎር ሚ ማለት ነው። እዚህ ጋር ወደ ላይ ወጥቶ በቦዲ ሪጀክት ተደርጎ በቦዲ ወደታች ወርድና ይሄም ኤግዛክት ቦዲዎቹ ላይ ሪጀክት ተደረገ ወደ ላይ ወጣ። ወደ ላይ ወጥቶ በመንዶ ሪጀክት የሚደረገው በዛው ላይን በቦዲ ማለት ነው። ወረደ ባንደርኩ በቦዲው ተመለሰ እያለ ሪስፔክት እያደረገ የሚሄድ ነው። አይታችሁታል። ስለዚህ አሁን ስለነዚህ እዚህ ጋር ይታያችኋል። ወደ ላይ መጥቶ ሪጀክት ተደረገ። አሁን ይሄንን ኮንሴፕትን የተማርኩትን እንደዚህ ዝም ብዬ መናገር እችላለሁ። እንደዚህ ነው ብዬ ግን ሜቢ ትሬድ እንዳታረጉና እንትን እንዳትሉ ስለምፈራ ነው። እኔ ራሴን ፕሩቭ ማድረግ ስለምፈልግ መጀመሪያ፣ ከዛም በኋላ ነግራቸዋለሁ። ያው እዚህ ላይ እንደምታዩት ሪጀክት ተደረገ። ስለዚህ እነዚህ ኮንሴፕቶች ነው የምጠቀመው። ላይኖቹ ምንድናቸው ከየት ነው ሳልካቸው የሚለውን ነገር ኢቨንቹዋሊ መስራት አይቀርም፣ ግን መጀመሪያ ራሴን ፕሩቭ ላድርግ፣ ከዛ የዛኔ እሰራለሁ። ገብቷችኋል? አሁን የክሪስማስ ታይም ስለነበር ብዙም ሪስፔክት የተደረጉ አይደለም። ለምን እንደሆነ አላውቅም። እንግዲህ አሩ ነው ብቻ ቮሊዩም ስለሌለው ሊሆን ይችላል። እዚህ ጋር እንደምታዩት ወደታች ወረዳ ሪጀክት ተደረገ። ክሊር የሆነ ቢሲኤል ሰጠኝ። ያው እዚህ ጋር በቦዲ ሪጀክት ወደ ላይ ምን አክል ስካልፕ እንደምታረጉ እዚህ ጋር። ስለዚህ እነሱን ኮንሴፕት ነው የምጠቀመው አሁንም ማለት ነው እኔ። ኤኒዌይስ ወደ እንትኑ እንመለስና እዚህ ጋር እንደምታዩት 24 አጣሁኝ። ክሊርሊ እንኩ ብዬ ብሬን የሰጠሁበት ጊዜ ነው። የራሴ ጥፋት ነው። 26 ማለት ነው። ከዛ ቀጣዩ ቀን ሁለት ትሬድ ወስጃለሁ። የመጀመሪያውን ትሬድ ፕሮፊት ላይ ሲሆን ሁለተኛው ሚሊ ትሬድ ገብቼ የመጀመሪያውን ብሬክ ኢቭን አድርጌ በሁለተኛው ቀጠልኩኝ። የሁለተኛውን $23 አጣሁኝ። እንደዛ ቀጠለ ማለት ነው። ስለዚህ አካውንቴ በጣም ወርዳለች። $350 ሉዝ አድርጌያለሁ። ማክሲመም የሚፈቀድልኝ $500 ነው።
እንደ እግዚአብሔር ፍቃድ ቀጣይ ሳምንት ሪከቨር አደርጋለሁ ብዬ ተስፋ አደርጋለሁ። ዩሮ ዩኤስዲ እና ዩሮ ዩኤስዲ ብቻ ነው ትሬድ ማድረገው። ጎልድ ትንሽ ልረጋጋ። ጎልድ ላይ ብዙ አጥቻለሁ። ጎልድ ላይ ቀስ እያልኩ መለሳለሁ በደንብ ሲገባኝ። አፕዴቱን እንዳያችሁት ነው። ሉዝ ላይ ነው። ደስ የሚል ትሬድ አልነበረም። ደስ የሚል ሳምንት አልነበረም። ቤዚካሊ እኔ ብሬን የሰጠሁት ዝም ብዬ አክቹዋሊ ፈንድራ አካውንት ቻሌንጅ አካውንት ነው ይዘር ወይ ብሬን የሰጠሁት ምክንያቱም ትሬድ ማድረግ አልነበረብኝም። አልቻልኩም። ዝም ብዬ መቀመጥ አልቻልኩም። ስህተት ሰርቻለሁ። ግን ይሄን ያክል ከባድ አይነት ሉዝ አይደለም። ሪስኪን ማሬጅ ለማድረግ ሞክሬያለሁ። ደግሞ ያሸነፋችሁ ሰዎች አወራለሁ። አንዴ ያሸነፈ ተረጋጉ። እንዲሁም ደግሞ $100 ማለት ነው። ስለ ትሬዲንግ ብቻ አደረኩት አይደል? ቻናሉ ባይዚ ያገኘሁት ስለ ትሬዲንግ ብቻ አይደለም ጋይስ፣ ሌሎችም ኮንቴንቶች እሰራለሁ እና ረሳሁኝ። ትሬዲንግ ላይ በጣም ኦብሰስ ሆኜ ረስቻለሁ መስራቴን። ብቻ ሌሎችንም ኮንቴንቶችን መስራቴ አይቀርም። $5,000 ያሸነፋችሁ ሰዎች ዝግጁ ናችሁ? እነዚህ ናችሁ። እነዚህና 6 ሰዎች አጠቃላይ 5 ፈንድ አካውንት ይገባላችኋል። ተጠባበቁ። ያለፈው ያሸነፋችሁ ሰዎች እስካሁን ስለጠበቃችሁ በጣም ቴንኪዩ። ይቅርታ እንደዚህ ስለቆየባችሁም። አሁንም የደረሳችሁ ሰዎች መግባቱ አይቀርም። $100 ደግሞ ኤችኤፍኤም አካውንት ከፍታችሁ ትሬድ ያደረጋችሁ ሰዎች በሊንኩ ማለት ነው $100 አሁን ያሸነፍከው ወይም ያሸነፍሽው ሴትዮ አይባልም። ያሸነፍሽው ሴት አካውንታችሁ ይሄ ነው፣ ወይ ወንድ ወይ ሴት ሊሆን ይችላል። ይሄ ነው። ስለዚህ ስማችሁን ኢንስታግራም ላይ አውሩኝ፣ ይሄ አካውንት ከሆናችሁ ማለት ነው። ሶ ይሄን ይመስላል። ቀጣይ ሳምንት ላይ እንገናኛለን። አሪፍ ታይም ይሆናል ብዬ ተስፋ አደርጋለሁ። ቀጣይ ሳምንት እንዳልኳችሁ አዲስ አፕዴት ይመጣል። እናንተ የሚጠቅም ነው። በጣም ደስ የሚል ነገር ይመጣል። እወዳችኋለሁ። ባይ